ምስጢር እንዴ ምን እያደረገች ነው ብለንግት እንቀየር በጣም ትልቅ ሴቶች እኮ ነናል እውነትሽን ነው አስስ ጽንዬ እንዴት ነሽ ደህና ነኝ በጣም ፈጣሪ ይመስገን ከብሌን ጋር ስንደዋወል እኮ የደረሰብሽን ሁሉ ነግራኛለች በጣም አዝናለሁ የእውነት እኔም በጣም ነው ማዝነው ምክንያቱም እናንተን ጓደኞቼን አለማስታወሴ ለኔ በጣም ከባድ ነገር ነው አታስቢ የኔ ቆንጆ ሁሉም ነገር ሰላም ይሆናል እሺ እኔ ራሱ እኮ ሁል ጊዜ እንደሱ ነው የምላት እንዲያውም ዛሬ ስለበፊቱ የኮሌጅ ህይወታችን እያስታወስን በቃ ስንስቅ ነው እሺ ምንለው ወይኔ ሳሪ ደግሞ ብትኖር ሁሉም ነገር ታወራን ነበር ስለበፊቱ እኮ አውርታ አትጠግብም ምነው ጽኑዬ ምነው እኔ አላምንም ሳሪ ነሽ የለችም ማለት መንፈስማ መሆን አለባት እሺ ሴቶች መንፈስ አለመሆኔን ነው ምቃፍ ነገር ደህና ናችሁ በእናትሽ ተረጋጊ ምንም የምረጋጋበት ጉዳይ አይደለም ልቀቂ ሮማን አንድ ጊዜ አዳምጪኝ እገልሻለሁ ሮማን እገልሻለሁ ልቀቂ ሮማን እገልሻለሁ ሲታርቂ ልቀቂ እንዴ ሳርዬ ከኛ ውስጥ እኮ ባለትዳርስ እንዴት ላትቀይር ትችላለች ለካ አጅሮ አለ ሰውዬሽን እስክታወቀው እንዴት እንደጓጓው ያው ነገር አይደል የምታርፊው ትተዋወቂዋለሽ ምንም እንዳታስቢ የኔ ቆንጆ በደንብ ነው የምታዋወቅልሽ ትዝ ይላችኋል አጅሬት የትም አሸሸ ገዳሜ ስትል ድንግልናውን አሳትታ ሰውየው ያለ ድንግል ሴት አላገባም ሲል ዱባይ ድረስ ሄደን ድንግል አድርገን አምጥተን ቤተሰቦቿ በቃ ድንግል ልጅ አለን ብላ እኛ ያደረግነው እኛ እናውቃለን አይደል ወይኔ ምን ያልሰራነው ነገር አለ አሁን በእነሱ ቤት እኮ ልጃችንን ማንንም አልነካትም ብለው ነው የሚያስቡት ወይኔ ተይ ሌላ ጨዋታ አልጠፋም በዚያ ቀልጅ ቆይ ግን ቢያቅስ ሳሮን በጣም ደረቅ ነሽ አሁንም እንደዛው ነሽ ምንም አልተቀየርሽም አቁሚ በቃ እስኪ ምን ተፈጠረ ንገሪኝ እማዬ በጣም ጥሩ ጊዜ ነበረን የሆነች እንደውም አንድ ውጭ የምትኖር ጓደኛ ነበረችና እሷ ድንገት መጣ በቃ ድንገቱ በቃ ሰርፕራይዝ ነው የሆነው የእውነት ስለሱ አይደለም የጠየኩት ስለ ጽናት ነው ጽናት ምን እስኪ ንገሪኝ እንደው ጽናት ላይ ምንም አዲስ ነገር አላገኝሽባትም አይ እማዬ እስኪ ተይኝ በእናትሽ ጽኑዬ እኮ እነሱን እራሱ አላስታወሰቻቸውም ዝም ብዬ ነው የለፋሁት እርግጠኛ ነሽ ውይ እማዬ ምንም የለም አልኩሽ እኮ ዳቦ ትወድ የለ በል ብላ ደግሞ ጀመረሽ ልታንገላችሁ ምን የሚያመናቅር ነገር አለ አሁን ምን ተናገርኩ እኔ ለነገሩ ትረሺዋለሽ ነገር የማን ደግሞ ቆንጆ ናስቲ በእናትህ ልሳም እንደምን አመሻችሁ ምንድነው ጋሽ ተኝቶ ነው እንዴ ቀስቅሹ እንደውም የታለ ጋሽ ወይ ሳሪ ልትሽቀን ዝም በሰዓት እኮ ሄዷል አንተ ደግሞ አትክፋኝ በእናትህ ምን አይነቱ ነው አረብሽ ግን ባልየው የታለ ባልየው አንተ ዝም በእናትሽ አረጽሽቀንሽ ሳሪ አልሰከርሽም አልሰከርኩም እኮ ማነሽ አንቺ አይ ቲንክ ሰለሞን ማለት አንተ ነህ አይደል እኔ ደግሞ ታዋቂዋና ዝነኛዋ ሳሮን እባላለሁ ምን ነው አክጌታው አንድ ጊዜ ጉንጬን ተሳምኩ ብለህ እንደዚህ መፍለቅለቅ አንተ
እንደው ከምን ቢፈጥራት ነው እንደዚህ ልስልስ ያለችው? ደግሞ በሷ ከንፈር ልሳምኔ? አይ መድኃኒዓለም! አሁን እቺ ሰው ናት ሰካራ። ለካ ዞር ዞር ማለትም እኮ ጥሩ ነው። የሚቀርቡንም ብቻ እያየ እኔ ቀለሟ እኮ ይሁን ብዬ እንጂ። አንቺ ምን ሆነሽ ነው? ለኔ ያመጣሽልኝ ነው የሚበይ? እንጋ ብላ አፈር ብላ ነው ያው እንዴ ቢቀርሽ እንዴ አሁን እኮ ነው ነገሩ የቀለለው። ለነገሩ ገጠር አሁንም እንደዛው ነው። ሴት ልጅ ክብሯን ጠብቃ ስትኖር ነው ጥሩ። ካለዛማ በቃ የማንም መቀለጃ ጣት መጠቋቆሚያ ነው የምትሆነው። ማለትማ ይኸው ድንግልና ይሰራል እያለችኝ ነው። ይብላኝ የቴክኖሎጂ ከመጣ በኋላ ተጋቡት። እኛማ በጊዜ ነው ከነ ክብራችሁ አፈፍ ያደረግ ነው። ከነ ክብሯን ያልከው ሳይሰማ መስከረም አይጠባም ማለች አያቴ። የዘንድሮ ይዋስ እናንተ ማለትማ ይኸው ድንግልና ይሰራል እያለችኝ ነው። ይብላኝ የቴክኖሎጂ ከመጣ በኋላ ተጋቡት። እኛማ በጊዜ ነው ከነ ክብራችሁ አፈፍ ያደረግ ነው። ከነ ክብሯን ያልከው ደህና ነሽ እድል? ደህና ነኝ። ምራቅ የተነበረብኝ መሰለኝ። ምናልባት ደክሞሽ ይሆናል። ገብተሽ እረፍት አድርጊ። አዎ ሳሪም ተኝ እንዳይደክምሽ። እንዴ ወይስ ወዴት? የጀመርነውን ጨዋታ ማሰንጨር ሴትም ንቅንቅ የለም። ሳሮን ወይዬ እስከነ ድንግልና ያገባችው ጨዋ ጓደኛዬ። ልቃሽ እንውጣ በቃ። አረ ቆይ ላውራ። ሳሮን ተነሽ እንሂድ። ስለአንተ ምን ተጠብቅ ዴ ቀስ እንጂ ቆይ አንቺ ቀስ ምን ማድረግሽ ነው? ቆይ አንቺ ራሱ ምን እያረግሽ ነው? ቆይ ምን አደረኩ? ከትላንት ጀምሮ ደጋግመሽ እያወራሽ ነው ስለ ሕክምና። አሁንም ከባለቤቴ ፊት ምን ነው ፈታ ያባረኛል ብለሽ ፈራሽ እንዴ? ያምሻል እንጂ አሁን ልጆች አይደለንም ሳሮን። የምታወሪውን እወቂ። ልጅነት ቤት እንደ ድሮው ትማማቾች አይደለንም ማለትሽ ነው? ልክ ነሽ፣ አድጋለሁ፣ ግን ማንነት አልተቀየረም። እሺ ምንድነው ይሄ ቀደም ያልሽው ነገር? ማለት የድንግልናው ነገር እንደው እድሜያቸው ከ40 ዓመት በላይ ለሆኑ ሴቶች ይሆናሉ? በእናትሽ ስሞትልሽ አፈርሰውልሽ እባክሽ ነው ትንገሪ። አዎ ምን ነው? እስቲ ሙች በይ። ቆይ እስቲ አሁን ብትነግሪኝ ምን አለበት? መቼ እንደሚጠቅመኝ ምን ይታወቅ? ክፉ
እኔን የጠራሽ? ቅጥረት አንድ ነገር ላስቸግር ነበር። የምችለው ከሆነ ችግር የለም። ጡት መይዥኛ ትፈታልኛለህ? ምን አስበኝ እኮ ስለማልደርስበት ነው። ችግር የለም። አመሰግናለሁ። ላቤ ምግብ አብስለውኝ ይጠርቁብን ደግሞ አብለዋለሁ እንደ ቆላ መጥ አዲያባችሁ ተፈለደ በቃ ላቤ ምግብ አብስለውኝ ቀሩ ማለት ነው። እንደው ነገሩ ደግሞ አብለዋል እንዴ ማቆላመጥ ጉድ እኮ ራሱ ጉዳይ እዛ ስለሆነ የሚገባው ነገር የለም። አየኔ ነገር ከመሸም ቡና አምረኛል። ምነው እናቴ ብቻሽን እዚህ ብርድ ላይ? አይ እንዲሁ ሀሳብ ይዞኝ ነው። መቼም ብርዱን የሚያስረሳ ሀሳብ ከያዘሽ ያው ስለ ልጅ ነው የምታስቢው አይደል? አይ ልጅ ነው ያልሽው? እሱንማ ለእግዚአብሔር ሰጥቼ እጄን አጣምሬ ቁጭ አልኩ እኮ። ታዲያ አንቺን ከዚህ ሀሳብ ውጪ ምንድን ነው የሚያስጨንቅሽ? ሌላ ቀን እነግርሻለሁ። እሱ ላቤ ልትወስጂለት ነበር? አይ ምን ስራ አለኝ? እሱን ወስዶ ምግብ ከማብላት ከማጠጣት ውጪ ነው ምን ስራ አለኝ? አይ እኔ እንግዲህ በእናንተ ፍቅር አልገባም። ፍቅር አይደል? እኔ ደግሞ ከሱ ጋር ፍቅር ከዘበኛ ጋር አይደል? ስለዚህ ዘበኛ ስናወራ ልቁንስ ስለ ድንግልናው ሳልጠይቅሽ ገባሽ? ለምን መጣሽ? እኔማ ላወራሽ ነበር የመጣሁት። እንደዛ ከሆነ እኔ ልጨፍራ። ወይኔ ወንዱ ወይኔ ማነው? የት አለ? እጁ ነው። አይ ወንድም
ወይ የኔ ቀለሟ ነሽ እንዴ? ወይ አንተ በስንት ነው ግልቤኑ ልቅ የምታደርገው? ያው ደግሞ ሁለተኛ የኔ አትበል። ወይ ቀለምዬ አስደነገሽኝ እኮ። አብዬ ቀርቶ ምን አለበት በሙሉ ስሜ ጠርተሽ ባጮይብኝ። ይኸውልህ መሟዘዙን ተውና ምን እያለምክ እንደነበረ ንገረኝ። እንደው ሳሮን የምትባል ልጅ ግርም ነው የምትለኝ። በህልሜ እያየኋት ነበር። አንተ ውርደታ ልብስ እየቀየረች ነበር ያየሁት በለኝና እዚሁ ላዋርድክ። አረ እንደዛ አይደለም፣ ስትወዛወዝ እያየኋት ነበር። አንተ ስትወዛወዝ ነው ያልከው? እስክስታ ነው እንደወረደችልህ? አይ ቀለሜዋ ከእስክስታ ውጭ ምንም አታውቂም እንዴ? እና እስክስታ ካልሆነ ምንድን ነው? ቀለሜዋ ኧረ ተይኝ፣ እንዴት እንደሚያምር አንተ የምትናገር ከሆነ ተናገር፣ ያለዛ ጥየቅ ልገባ ነው። አታውቂውም ብዬ እኮ ነው። ዘመናዊ ታውቂያለሽ? ከተምኛ። አሁን ይሄ ለእኔ ለቀለም ጠፍቶኝ ነው። እስቲ ባያሳይ። እኔ ቀለሟ ሊያቅተኝ ላሳይካ። እንግዲህ ያው ያዝ። ምን አቦ ነው የሚያስቀኝ? የሳርዬ ነች። የአንቺን ሳይ ለምን አያስቀኝ? እንደዛ ጥናሽን ሳርዬ ያው ነግሬያለሁ፣ እንዳትኮላሽ ልቀቀኝ። እንዴ ውስጥ አንዳንዴ ፍቅር ስጪኝ። ኧረ እባክህ እንዴት ልስጥ? አብዬ በይ። እሺ የነገው ብላላ በይ። ምን ልስራለን? ጥብስ ነው ፍትፍት? እሺ አለቀ። አይ አንድ ዋናው ይቀራል። በል ተናገረው እስኪ። ያው አዳሩን ካንተ ጋር ላሳልፍ ብትይ ምን አለበት ቀለሜዋ? አንተ እኔን ቀለሞን እንዲያነቀል አትቀል። ያው ልክ ይህን ቃሪያን ብላሽ አፈርደች ይሆናል። ያተኛል እንዴ? እኔ እኮ የተኛ መስሎኝ ቀስ ብዬ መግባቴ ነበረ። እየጠበኩሽ ነበር። ማውራት አለብን። እስካሁን ካልተኛማ የሆነ ነገር አለ ማለት ነው። ምንድን ነው ንገረኝ። ስለ ጓደኛሽ ስለ ሳሮን። ሳሮን ምን አደረገች? ይሄ ነው የምለው ጉዳይ የለኝም፣ ግን ደስ አላለኝ። ምን ማለት ነው ደግሞ ደስ አላለኝ? ምን እያሰብክ ነው? ከዚህ የተሻለ ቦታ የምታርፍበት ማመቻቸት ያለብን ይመስለኛል። አውቃለሁ የረጅም ዓመታት ጓደኛሞች ናቸው፣ ግን ይሄን የምለው ለኛ ስል ቀጥታ ታስብበታለህ። ሄሎ ሰላም፣ መነሻ ሳሪስ አቦ፣ መዳረሻ እዚህ ቦሌ አካባቢ ያለ አሪፍ ክለብ ታደርሰኛለህ? እሺ እሺ። ዛሬ እንኳን ፈታ ልበል እስኪ። ቀለምዬ ምንድን ነው? ምን ፈልገህ ነው አንተ? ውሃ እኮ ፈልጌ ነው። ቀለም ሂድና ከቧንቧ ጠጣ። አንተ አትጨቅጭቀኝ በዚህ ሌሊት። ኧረ እናቴዋ አንድ ጊዜ አይንሽን አይቼ ጠረንሽን መገው ሄዳለሁ። ልግባ? አንተ አትሄድም እንዴ ከዚህ? ችናትና ቀለሟ ወይ 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 አንድ ቀን እንደው እንደ ዘበኛ ወጉ ሳይደርሰኝ ዝም ብዬ ልልፋ። አይ የሆነ ነገርማ ፈልገሃል አንተ ከኔ። እሺ እናት አይ ሰሪኝ ነው። ምንሽ? አይ ምንም። ለምን ከፋሽ? በይ ንገሪ። ዝም ብሎ ነገር ነው፣ አንተ አትጨነቅ። እንዲህም ባሽ እየወረደ እያየሁ ዝም ብሎ ነገር ትይኛለሽ? ንገሪ።
ቆይ ሳሮን ማረፊያ እንፈልግላት ስላልኩ ነው እንደዚህ ይሆንሻለሽ? አንቺ እስከፈለግሽ ድረስ መቆየት ትችላለች። ምንም እንዳታስቢ። አይ በሱ ምክንያት አይደለም ሰሌም። እና ምንድነው? ንገሪኝ እንጂ አታስጨንቂ። እንቅልፍ ሊወስደኝ አልቻለም። እንዲሁ ሳስብና ስከፋ ነው ያደርኩት። በይማ ንገሪኝ፣ ምንድነው? ሰሌ አንተ በጣም ተሳዝነኛለህ። እኔ? እንዴት? ያው የሁሉ አመት ዝም ብለህ መኖር፣ ልጅ ባለመስጠቴ አንተም ዝም ብለህ መኖር። ገባኝ። ይህን ጉዳይ ተነጋግረንበታል። ሀሳቤን መቼም አልቀይርም። ግን እኮ ሰሌ ምንም አይነት ለውጥ እያመጣው አይደለም። ያልሄድንበት ሆስፒታል የለም። ለእኔ ለውጥ ይመጣል ብዬ አይደለም እዚህ ያለሁት፣ አንቺን ብዬ እንጂ የኔ ሚስት። እግዚአብሔር ከፈቀደ እንወልዳለን፣ አለበለዚያ እኔና አንቺ ደስተኛ ሆነን እንኖራለን። እኔ የምፈልገው አንቺን ነው፣ ከአንቺ የሚመጣ ነገር አይደለም። ልክ አይደለም ሰሌ። ሌላ ሚስት ብታገባ ኖሮ 3-4 ልጅ ወልደህ አንተም እናትህም ደስተኛ ታረጋት ነበር። ይህ ደስታ ከአንቺ ጋር ካልሆነ እንዲመጣ አልፈልግም። እናቴንም ታያት፣ አጠገብሽ አትደርስ አይደለም የማላውቀው ልጅ ቤተሰቦቼ ሙሉ መቅረት ይችላል። ቆይ ምን አይነት እድለኛ ሴት ነኝ? እንደ ስሜ እድለኛ ሴት ባይሆን ኖሮ አንተን የመሰለ ባል አይሰጠኝም ነበር። እድለኛው ስኔ ነኝ የኔ ወርቅ ንልቀሽ። ኧረ ሰሌ እየነጋ ነው፣ ስራ እንዳይረፍድብህ። ጽኑም ሰው መሰለኝ። ምን ሆነ ይሆን? ሰለሞን የሰው ልጅ ጉድ ነው። እድል ወይኔ ጉድ! እኔ አይዞሽ ነው አይዞሽ ስጠጭ አድርሽ ነው አይደለ? ደህና ነኝ። እንዴ ቀለሜው ደህና አደርሽ? አንተ ቀልበቢስ ደግሞ በሩ ጥለህ እዚህ ምን ትሰራለህ? ቀለሙዋ ከበሩ በላይ አንቺን መጠበቅ ያለብኝ አይመስልሽም? ዛሬ ደግሞ ፀሐይቷን መስለሻል። አይ እንግዲህ በጠዋቱ አትልከፈል። አሳልፈኝ፣ እኔ ሳሪ ታማብኛለች። አፈር በሆንኩ ሳሮን ምን ሆነችብኝ? እውነትም አፈር በሆንኩ እንደማትረባ። አሁን አሳልፈኝ ልሄድበት። ቁርጡን ንገሪኝ ሳርዬ ምን ሆናለች? ወደዛውን አሳልፈኝ፣ እዛ ትሟዘዝብኝ። ምን በሩን አንቆ ይዞ አሳልፈኝ ወደዛ። እኔ ራሴ ይቻላል በቃ እንገናኛለን። ምን ታማ ነው? አዎ ሰሌ፣ ማታ ሳትጠጣ አትቀርም መሰለኝ። ጨጓራዋ ሳይነካ አይቀርም። ታዲያ ለምን ሆስፒታል አትሄድም? እንደዚህማ አትጨነቅ ሰሌ፣ ደህና ነኝ። እሺ ሰሌ ያለው ሳይሻል አይቀርም። ተነሽና እንሂድ። ቀለም ታማለች ነው አምሮባታል ነው ያለችኝ። አቤ አምሮብኛል እንዴ? እስኪ አሁን እንኳን እስኪሻል ዝም በይ። መልስልኝ እንጂ ምን አልካቢ? አረ እንደው የታመምሽም አትመስይም። ፀሐይ መስለሽ የለ እንዴ? ከምር ነው ወይ? እንደዛ ከሆነ እንኳን ማመመኝ። ቀለም ትመስልሽ ሌላ ሆነሻል አይደል ጋሼ? አንተ ስነ ስርዓት የለም ባለቂ። አጠፋው እንዴ? ጋሼ ተናነደብኝ እኮ። አበበ ወሬውን ተውና ቀለምን ቶሎ ይበላት። ወይ ማይ ምን ነው በሳት ምደውዩ?
እንዴት ነሽ ሳሪ? ደህና ነኝ። ምንም አይደል። እንኳን ደህና ሆንሽ። እኔ ግን ምንም ደስ አላለኝም። ሆስፒታል ብንሄድ ይሻላል። አይ ጓደኛዬ፣ ብዙ አትጨነቂ። እዛም ያለው እኮ ያመኝ ነበር። ሳሪ ቆንጆ ሽሮ ፍትፍት ሰራልሽና እሱን ስትበይ ይሻልሻል። አይ ቀለሜ፣ ሽሮ ፍትፍት ይቅርብኝ። ባይሆን ምሪንዳ አምጪልኝ። አይዞሽ እንግዲህ። እሺ እናቴ አይዞሽ። ግን የምር ደህና ነሽ አይደል? ምንም አታስቢ ጓደኛዬ፣ አሁን እኮ ደህና ነኝ። አትጨነቂ። ትናንትና ላደረኩት ነገር ይቅርታ ልጠይቅሽ መጥቼ ነበር። ሳሪ ይቅርታ አድርጊልኝ። ምን ብለሽ? ቆይ ጀርባሽ ላይ ነበር ጠባሳ ጠፋ? የምን ጠባሳ? ልጆቹ እያለን ተጣልተን ሰው እስኪያላቅቀን ነበር የነከስኩሽ። እሱ ጠባሳ ጠፍቷል እንዴ? እንዴት እረሳዋለሁ? በጣም ነበር ያለቀስኩት። ግን በጠዋቱ ቤት መጥተሽ ነበር ትምህርት ቤት እንሂድ ብለሽ። አሁንም የትናንትናውን ጠዋት ረስቼዋለሁ። እሺ አመሰግናለሁ። ሄሎ እንዴት አደርሽ እማዬ? አላየሁትም እማዬ። ደግሞ አሁን አነሳሁት አይደል እንዴ? ደህና ነኝ እማዬ። እኔም ባለቤቴም ደህና ነን። እማዬ በእናትሽ ቀኔን በጧት አታበላሹ። እማዬ የሆነበት ምክንያት እኮ በባለቤቴ ምክንያት አይደለም፣ በአንቺ ምክንያት። ይሄን አትርሽ። አዎ በአንቺ ምክንያት ነው። አንቺ ከመጣሽ እኔም ባለቤቴን ሰላም ነው የምትለሽ። በዛ ላይ አሽሙርሽ ከባድ። ደማ ነበርሽ? ሁሉንም ሰምቻለሁ። ያው ታውቂያት የለ እናቴ እንደተለመደው እየተጨቃጨቀችኝ ስለሆነ ነው። ግን እኮ እውነቷን ነው። የምን እውነት? ታውቂያት የለ እንዴ? እንዳትመጪ ያልካት ለካ አንተ ነህ አይደል? ምን ላድርግ? ከመጣሽ ትረብሻናለሽ ብዬ እኮ ነው። የእሷ ባህሪ ደግሞ የታወቀ ነው። ልክ አልሰራም። እናትን በዚህ ልክ ልትጎዳት አይገባም ነበር። ቢያንስ የልጅ ልጅ ባንሰጣት እንኳን አንተን መታይ ማየት እድል ልትሰጣት ይገባ ነበር። እሷ ካንቺ አትበልጥብኝም። እሱን ታውቂያለሽ አይደል? ሰሌ ወይ እናት፣ ምን ልትነግሪ ነው? እሺ ምንም ሳትል አንድ ያዳምጠኝ። እየሰማሁሽ ነው። እሺ እናትህ ደስ እንዲላት አንተም ደስተኛ ህይወት እንድትኖር ለምን የራሴ ታግብታ አትኖር? ምንድን ያልሽው? ከልቤ ነው ሰሌ። ምንም አይከፋኝም። ደስታ ደስታዬ ነው። እባክሽ ትዕግስቴን ከዚህ በላይ አትፈታተኝ። ለምንድን ነው ስቃይ የምታበዡ? ቢጨንቀኝ እኮ ነው። ይህንን ማድረግሽ እኛን ምንም አይረዳንም። አለመውለድሽ ደግሞ እኔን ምንም አያሳስበኝም። እኔን ግን ግድ ይሰጠኛል። ልጅ አስፈልጋለሁ። ወይ አፍሽን ዝጊ እባክሽ። እኔ ደነስ ጓደኛ እያዳመጥሽ ነበር? እያዳመጥኳችሁ ነበር። በዛውም የጓደኛዬን ድድብና ነው ያረጋገጥኩት። እኔ ጓደኛሽን መታገሳለሽ ይወጣ። እናንተ እኔ ስራ ልሂድ። ቆይ አቤ ዛሬ የት ሄዶ ነው ከስራ የጠፋው? ምን አግኝቶ ነው? ሌላ ጊዜ ሲሆኑ ነበር የሚያደርቀኝ። ሁሌም አደርቀኝም፣ አንዳንድ ጊዜ ስራ የሚያግዘኝ። ይሄን ምስር ወስጄ ነው ማስለቀመው። ቀልድ የለም።
እንዴት ነው? አይ እነ ጋሻውን እድል ሆኖ ነው እንጂ እንዳንተ አይነቱን ጥበቃ ብለው መቅጠር ነበረባቸው። ወይ አንቺ ነው የኔ ነገር አይሆንልሽ። ምን አጠፋው? ምን ታጠፋለህ? ቁጭ ብለህ እዚህ ፀሐይን ሙቅ። ወይ ሰው አሁን ጭቅጭቅ ይናፍቀዋል። እንደው ግን አናፍኩም። ቀለምዬሞች ናፍቀሽኝ። እምልህን በሙሉ እሺ ትለኛለህ? አዎ እሺ እላለሁ። የምጠይቅህን በሙሉ ታደርግልኛለህ? አዎ በቃ እሺ። ምንድን ነው የምትይኝም በሙሉ እሺ እላለሁ አላልከኝም እንዴ? እኔ ደግሞ ስራ በዝቶብኛል። እነሱን እንድትለቅምልኝ ነው የምፈልገው። በቃ ፈጠን ፈጠን በል። ለምሳ ነው። እሺ አፍጥነው። ፍቅር ይሆናል። እኔ እኮ አላምንሽም። የገዛ ባልን ካልዳርኩ ነው የምትይው? ምን ላድርግ ብለሽ ነው? ቢጨንቀኝ እኮ ነው እንዴ በዚህ ዘመን ለዛም ስንት ቴክኖሎጂ በረቀቀበት። አይ ያልሄድንበት አለ ብለሽ ነው? እንደውም ሰሞኑን የመጣ በጣም ጎበዝ ዶክተር አለ። የብሌን እናት እንደውም ታውቀዋለች። ብሌንኛ ጓደኛ? አዎ እዛውኝ እኮ እንደዋወል ነበር። እቃ ራሱ ልክላት ነበረ እና እንደውም ለምስልኩ ነው ልጠይቃት። ልደውልላት። ደውይላት እስኪ። ሮሚ እንዴት ነሽ? ደህና ነኝ ሳርዬ። ምን ነው ጠፋሽ? ምን እባክሽ እመጣለሁ እያልኩ አልተመቸኝም። እና ታዲያ ለምን አትመጭም? ቆንጆ ነገር ጋብዝሻለሁ። እሺ በቃ እመጣለሁ። በዛም ያመጣሁልሽን ዕቃ ልሰጥሻለሁ እና ደግሞ የማወራሽ በጣም ትልቅ ጉዳይ አለ። በደስታ ነው። እሺ በቃ እሺ እንገናኝ። እሺ ግን እርግጠኛ ነሽ የዶክተሩን ስልክ የምታገኘው ይመስልሻል? ይህ ማሪ ምን ማትጨናነቂ። ሴትዮዋ የዋዛ እንዳትመስልሽ። የምትፈልጊውን ስልክ ነው ፈልጋ የምታመጣልሽ። ይልቁንስ እኔም ልውጣ፣ አንቺም ልብስ ቀይር ነው ወደ ስራሽ ሂጂ አይሻልም? እሺ ማሪ። ያለውበትና በሳማቃው ነው። እኔ የምለው ቆይ ልጅ ግን ሰራተኛ ነው ዘበኛ ነው? ሳሪ በእነሱ ማለት በቃ ዝም በይ። በይሽ ለማንኛውም እኔ ልወጣ ነው። ወይ ሳሮንዬ ሳይሻልሽ ዛሬ ስደጋገምበት ደህና ሆኗል። ወይኔ እንደው ከበለጠ የበለጠ እኮ ነው። በጣም ተጫዋች ሆነሽ መጣሽ። ምን ዋጋ አለው? እንዳለ አርጅተው ጠበቁኝ እኮ ልጆቹ። አንቺ በጣም እስኪ የእነሱን ነገር ተይውና እስኪ ስለ ጓደኛሽ ንገሪኝ።
ያው እንደነገርኩሽ ነው። ሁሉም ነገር አላቸው ግን ልጅ የላቸውም። ያው አንቺ ከረዳሻቸው ልጅ እንደሚወልዱ እርግጠኛ ነኝ። የማውቀው ዶክተር አለ፣ እሱ በደንብ ያግዛቸዋል። ቢያግዛቸው ጥሩ ነው። በጣም ነው የሚያሳዝኑት። ቆይ ማን ነው መውለድ የማይችለው? ጓደኝነት ታድላለች በጣም እስካሁን ሳይፈታት ስለኖረች። ውይ እንደሱ እንኳን አያደርግም። ብታይ በጣም እኮ ነው የሚወዳት። ውይ ባውቃቸው። ሮሚ ለምን እኔ ደግሞ በዛም ያመጣውልሽ ንቃት ወስጃለሽ ይሻላል። አዎ የኔ ቆንጆ እንሂድ። እሺ ቀለም አንቺ ቀለም ምን ላድርግ? አሁን ከኔ ነገ ልጆች ፕሮግራም በልጦብሽ ነው? እንክት እሺ ይሁን፣ ያንን ላድርገው። ምን ነው ጋሼ?